መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 6 የሌዊ ልጆች ጌድሶን፣ ቀዓት፣ ሜራሪ። የቀዓትም ልጆች እንበረም፣ ይስዓር፣ ኬብሮን፣ ዑዝኤል። የእንበረምም ልጆች አሮን፣ ሙሴ፣ ማርያም። የአሮን ልጆች ናዳብ፣ አብዩድ፣ አልዓዛር፣ ኢታምር። አልዓዛር ፊንሐስን ወለደ። ፊንሐስም አቢሱን ወለደ። አቢሱም ቡቂን ወለደ። ቡቂም ኦዚን ወለደ። ኦዚም ዝራእያን ወለደ። ዝራእያም መራዮትን ወለደ። መራዮት አማርያን ወለደ። አማርያም አኪጦብን ወለደ። አኪጦብም ሳዶቅን ወለደ። ሳዶቅም አኪማአስን ወለደ። አኪማአስም ዓዛርያስን ወለደ። ዓዛርያስም ዮሐናንን ወለደ። ዮሐናንም ዓዛርያስን ወለደ። እርሱም ሰሎሞን በኢየሩሳሌም በሠራው ቤት ካህን ነበረ። ዓዛርያስም አማርያን ወለደ። አማርያም አኪጦብን ወለደ። አኪጦብም ሳዶቅን ወለደ። ሳዶቅም ሰሎሞን ወለደ። ሰሎምም ኬልቅያስን ወለደ። ኬልቅያስም ዓዛርያስን ወለደ። ዓዛርያስም ሠራያን ወለደ። ሠራያም ኢዮሴዴቅን ወለደ። እግዚአብሔርም የይሁዳንና ኢየሩሳሌምን በናቡከደነፆር እጅ ባስማረከ ጊዜ ኢዮሴዴቅ ተማርኮ ሄደ። የሌዊ ልጆች ጌድሶን፣ ቀዓት፣ ሜራሪ። የጌድሶንም ልጆች ስም ይህ ነው: ሎቤኒ፣ ሰሜኢ። የቀዓትም ልጆች እንበረም፣ ይስዓር፣ ኬብሮን፣ ዑዝኤል ነበሩ። የሜራሪ ልጆች ሞሖሊ፣ ሙሲ። የሌዋውያን ወገኖች በየአባቶቻቸው ቤቶች እነዚህ ናቸው: ከጌድሶን ልጆች ሎቤኒ ልጁ ኢኤት ልጁ ዛማት ልጁ ዮአክ ልጁ አዶ ልጁ ዛራ ልጁ ይትራይ። የቀዓት ልጆች ልጁ አሚናዳብ ልጁ ቆሬ ልጁ አሴር ልጁ ሕልቃና ልጁ አቢሳፍ ልጁ አሴር ልጁ ኢኢት ልጁ ኡርኤል ልጁ ዖዝያ ልጁ ሳውል። የሕልቃናም ልጆች ልጁ ሱፊ ልጁ ናሐት ልጁ ኤልያብ ልጁ ዮርሃም ልጁ ሕልቃና። የሳሙኤልም ልጆች በኵሩ ኢዩኤል፣ ሁለተኛውም አብያ። የሜራሪ ልጆች ሞሖሊ ልጁ ሎቤኒ ልጁ ሰሜኢ ልጁ ዖዛ ልጁ ሳማ ልጁ ሐግያ ልጁ ዓሣያ። ዳዊትም ታቦቱ ዐርፎ ከተቀመጠ በኋላ በእግዚአብሔር ቤት ያቆማቸው የመዘምራን አለቆች እነዚህ ናቸው። ሰሎሞንም የእግዚአብሔርን ቤት በኢየሩሳሌም እስከ ሠራ ድረስ በመገናኛው ድንኳን ማደሪያ ፊት እያዜሙ ያገለግሉ ነበር። በየተራቸውም ያገለግሉ ነበር። አገልጋዮቹና ልጆቹ እነዚህ ናቸው: ከቀዓት ልጆች ዘማሪው ኤማን ነበረ። እርሱም የኢዩኤል ልጅ የሳሙኤል ልጅ የሕልቃና ልጅ የይሮሐም ልጅ የኤሊኤል ልጅ የቶዋ ልጅ የሱፍ ልጅ የሕልቃና ልጅ የመሐት ልጅ የአማሲ ልጅ የሕልቃና ልጅ የኢዩኤል ልጅ የዓዛርያስ ልጅ የሶፎንያስ ልጅ የታሐት ልጅ የአሴር ልጅ የአብያሳፍ ልጅ የቆሬ ልጅ የይስዓር ልጅ የቀዓት ልጅ የሌዊ ልጅ የእስራኤል ልጅ ነው። በቀኙም የቆመ ወንድሙ አሳፍ ነበረ። አሳፍም የበራክያ ልጅ የሳምዓ ልጅ የሚካኤል ልጅ የበዓሤያ ልጅ የመልክያ ልጅ የኤቲኒ ልጅ የዛራ ልጅ የዓዳያ ልጅ የኤታን ልጅ የዛማት ልጅ የሰሜኢ ልጅ የኢኤት ልጅ የጌድሶን ልጅ የሌዊ ልጅ ነው። በግራቸውም በኩል ወንድሞቻቸው የሜራሪ ልጆች ነበሩ: ኤታን የቂሳ ልጅ የአብዲ ልጅ የማሎክ ልጅ የሐሸብያ ልጅ የአሜስያ ልጅ የኬልቅያስ ልጅ የአሜሲ ልጅ የባኒ ልጅ የሴሜር ልጅ የሞሖሊ ልጅ የሙሲ ልጅ የሜራሪ ልጅ የሌዊ ልጅ። ወንድሞቻቸውም ሌዋውያን ለእግዚአብሔር ቤት ማደሪያ አገልግሎት ሁሉ ተሰጡ። አሮንና ልጆቹ ግን የእግዚአብሔር ባሪያ ሙሴ እንዳዘዘው ሁሉ ለቅድስተ ቅዱሳኑ ሥራ ሁሉ ስለ እስራኤልም ያስተሰርይ ዘንድ ለሚቃጠለው መሥዋዕት በሚሆነው መሠዊያ ላይ ይሠዉ ነበር። በዕጣኑም መሠዊያ ላይ ያጥኑ ነበር። የአሮንም ልጆች እነዚህ ናቸው: ልጁ አልዓዛር ልጁ ፊንሐስ ልጁ አቢሱ ልጁ ቡቂ ልጁ ኦዚ ልጁ ዘራኢ ልጁ መራዮት ልጁ አማርያ ልጁ አኪጦብ ልጁ ሳዶቅ ልጁ አኪማአስ። ማደሪያዎቻቸውም በየስፍራቸው በየዳርቻቸው እነዚህ ናቸው። ለአሮን ልጆች ለቀዓት ወገኖች አንደኛው ዕጣ ነበረ። ለእነርሱ በይሁዳ አገር ያለችውን ኬብሮንን
በእርሷም ዙሪያ የነበረውን መሰምርያ ሰጡ። የከተማይቱን እርሻ ግን መንደሮችዋን ለዮፎኒ ልጅ ለካሌብ ሰጡ። ለአሮንም ልጆች የመማፀኛውን ከተሞች ኬብሮንን፣ ልብናንና መሰምርያዋን ደግሞ የቲርን፣ ኤሽትሞዓንን መሰምርያዋን፣ ሖሎንንና መሰምርያዋን፣ ዳቤርንና መሰምርያዋን፣ አሳንንና መሰምርያዋን፣ ቤትሳሚስንና መሰምርያዋን። ከብንያምም ነገድ ጌባንና መሰምርያዋን፣ ጋሌማትንና መሰምርያዋን፣ ዓናቶትንና መሰምርያዋን ሰጡ። ከተሞቻቸው ሁሉ በየወገናቸው 13 ነበሩ። ለቀሩትም ለቀዓት ልጆች ከነገዱ ወገን ከምናሴ ነገድ እኩሌታ 10 ከተሞች በዕጣ ተሰጡ። ለጌድሶንም ልጆች በየወገኖቻቸው ከይሳኮር ነገድ፣ ከአሴርም ነገድ፣ ከንፍታሌምም ነገድ በባሳንም ካለው ከመናሴ ነገድ 13 ከተሞች ተሰጡ። ለሜራሪ ልጆች በየወገኖቻቸው ከሮቤል ነገድ፣ ከጋድም ነገድ፣ ከዛብሎንም ነገድ 12 ከተሞች በዕጣ ተሰጡ። የእስራኤልም ልጆች ለሌዋውያን ከተሞችን ከመሰምርያዎቻቸው ጋር ሰጡ። ከይሁዳም ልጆች ነገድ፣ ከስምዖንም ልጆች ነገድ፣ ከብንያምም ልጆች ነገድ እነዚህ በስማቸው የተጠሩትን ከተሞች በዕጣ ሰጡ። ከቀዓትም ልጆች ወገኖች ለአንዳንዶቹ ከኤፍሬም ነገድ ከተሞች ድርሻ ነበራቸው። በተራራማው በኤፍሬም አገር ያሉትን የመማፀኛውን ከተሞች ሴኬምንና መሰምርያዋን ደግሞም ጌዝርንና መሰምርያዋን፣ ዮቅምዓምንና መሰምርያዋን፣ ቤትሖሮንንና መሰምርያዋን፣ ኤሎንንና መሰምርያዋን፣ ጋትሪሞንንና መሰምርያዋን ሰጡአቸው። ከምናሴም ነገድ እኩሌታ አኔርንና መሰምርያዋን፣ ቢልዓምንና መሰምርያዋን ከቀዓት ልጆች ወገን ለቀሩት ሰጡ። ለጌድሶን ልጆች ከምናሴ ነገድ እኩሌታ ወገን በባሳን ያለችው ጎላንንና መሰምርያዋን፣ አስታሮትና መሰምርያዋ፣ ከይሳኮርም ነገድ ቃዴስና መሰምርያዋ፣ ዳብራትና መሰምርያዋ፣ ራሞትና መሰምርያዋ፣ ኤናምና መሰምርያዋ፣ ከአሴርም ነገድ መዓሳልና መሰምርያዋ፣ አብዶንና መሰምርያዋ፣ ሁቆቅና መሰምርያዋ፣ ረአብና መሰምርያዋ፣ ከንፍታሌምም ነገድ ከገሊላ ያለችው ቃዴስና መሰምርያዋ፣ ሐሞንና መሰምርያዋ፣ ቂርያታይምና መሰምርያዋ ተሰጡ። ከሌዋውያን ለቀሩት ለሜራሪ ልጆች ከዛብሎን ነገድ ሬሞንና መሰምርያዋ፣ ታቦርና መሰምርያዋ፣ ከሮቤልም ነገድ በኢያሪኮ አንጻር በዮርዳኖስ ማዶ በምሥራቅ በኩል በምድረ በዳ ያለችው ቦሶርና መሰምርያዋ፣ ያሳና መሰምርያዋ፣ ቄድሞትና መሰምርያዋ፣ ሜፍዓትና መሰምርያዋ፣ ከጋድም ነገድ በገለዓድ ያለችው ሬማትና መሰምርያዋ፣ መሃናይምና መሰምርያዋ፣ ሐሴቦንና መሰምርያዋ፣ ኢያዜርና መሰምርያዋ ተሰጡ።